ሙሐመድ በደንብ አስተውል። የአላህን ስም ሲጠራ ሉክ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድረብረብ ሊሆኑ ቀረቡ። አጋንንት ነበር የሚከመሩበት ሙሐመድ የአላህን ስም ሲጠራ ማለት ነው። ይሄው ቁርአንን እኔ አይደለሁም ያልኩት ቁርአንን ያለው። አላህ ሰውን ከገማ ጭቃ ነው የሰራው። በምን በእጁ ወስዶ አላህ እጁን ታጥቦታል። ሱናን አቢ ዳውድ 46:95 ላይ ታጥቧል አልታጠበም? ይሄው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። እጁን ሳይታጠብ ነው ያለው ወይንስ ታጥቧል? አላህ ጭንቅላት ይኖረው አይኖረው አይታወቅም። የትኛው ነብይ ነው አምላኩ በጭቃ አብኩቶ ሰራኝ ጭንቅላት ይኖረው አይኖረው ግን አላቅም ያለ ነብይ አለ? እጠይቅሃለሁ፣ አትሳቅና ተመለስ። ኡስታዝ ፍለፊቱን ያ ጎበዝ ሉክ እንደሱ ጎበዝ እንደሱ ስትሆን ያምርብሃል። አላህ 5 ጣቶች አሉት። እነኚህ ፓርቶች በፓርቶች የተገነባ ከሆነ እሱ ፍጡር ነው። 5 ጣቶች ስላሉ ይኸው 1 2 ብላችሁ መቁጠር ትችላላችሁ። ሳይ ሙስሊም 27:86 ኤሌ ታገኙታላችሁ። አላህ 5 ጣቶች አሉት። ይሄ 5 ጣቶች እጆች ያሉት ጠፍር አለው የለውም? ወንድማችን ኡስታዝ አለው የለውም? ጣቶቹስ ክፍል ናቸው ወይንስ ወጥ አንድ ናቸው? ክፍል ካላቸው ክፍሉ መሃሉ ቀዳዳው ፍጡር ነው ፈጣሪ ነው? በፓርቶች የተገነባ ከሆነ እሱ ፍጡር ነው፣ የፍጡር ባህሪ ስለሆነ ማለት ነው። ስለዚህ አላህ በምንም ተአምር ፈጣሪ ሊሆን አይችልም፣ ምክንያቱም የፍጡር ባህሪን ፖሰስ ስላደረገ። ሱራ 2:223 ላይ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ ይላል። ይሄ ቁርአን ክፍል ነው። አላህ ይህንን የቁርአን ክፍል ይቀራዋል አይደለ ወይንስ አይቀራውም? ማለቴ ቁርአን የአላህ ቃል ነው፣ ዘላለማዊ ቃሉ ነው፣ ፍጡር አይደለም ብላችሁ የምታምኑ ከሆነ ፍጥረት ከመፈጠሩ በፊት አላህ የአላህ ባህሪ ከሆነ ቁርአን ወይንም ደግሞ ፍጡር ካልሆነ ቁርአን ቃሉ እነሆ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ የሚለውን ይቀራል ወይንስ አይቀራም? የሚቀራ ከሆነ ፍጥረትን ሳይፈጥር አላህ ሴቶቻችሁ ለእናንተ እርሻ ናቸው ሲል ብቻውን ነው የሚለው? ምክንያቱም በድምፅ እንደሚናገር ስለምታምኑ እንደዛ መረጃው ስላለ። ኦኬ አላህ በምኑ ነው የሚስቀው? እንደሚስቅ ሐዲስ ላይ ስላለ ይኸው ሳሂህ ቡኻሪ ቮሊዩም 8 ላይ ኡስታዝ እንደዚህ ክፈትሽ መረጃ በኋላ በደንብ እንደዚህ ኦኬ በደንብ እንደዚህ መክፈት እንድለምድ ማለት ነው። ለወደፊትም መረጃ እንደዚህ ነው። አየህ አላህ ይስቃል። ይኸው በምኑ ነው የሚስቀው? በእጁ በእግሩ በምኑ ነው የሚስቀው? ኦልራይት አላህና ደጃል በምንድን ነው የሚለያዩት? አላህ ከደጃል በምን ይለያያል? ኦኬ እንደዚህ ይላል እዚህ ጋር ይኸው መረጃው። ኡስታዝ መረጃ ስጠይቅ ለወደፊትህ እያያስክ ሳሂህ ቡኻሪ ቮሊዩም 4 ላይ ነው። መክፈትን ልመድራስ The prophet mentioned Al-Masih al-Dajjal in front of the people saying Allah is not one-eyed while Al-Masih al-Dajjal is blind in the right eye. Look Al-Masih Dajjal ወይንም ደግሞ የኢሳ ተቃራኒ ወይንም ደግሞ የኢሳ ባላንጣ የሆነው አልመሲህ ደጃል አንድ አይና ነው፣ አላህ ግን አንድ አይና አይደለም ይላል። አላህ ከደጃል ጋር ለምንድን ነው እሱ በአይን እንዲለይ ያደረገው? ማለት መሐመድ ሌላ መንገድ አጥቶ ነው? ጌታችሁ አንድ አይና አይደለም ደጃል ግን አንድ አይና ነው ብሎ ለምን ኮምፔር ላደርጋቸው ፈለገ? አላህ እንደሚሮጥ ቡሃሪ ላይ ተመዝግቧል። ቡሃሪ 74:05 ላይ The prophet said, Allah says, I'm just as my slave thinks I am. If he comes to me walking, I go to him running. ቀጥታ እንደምትቀበሉ እናንተ ዋብያ እንደመሆንህ መጠን ሜቢ አላቅም ካልሆንክም ኤክስኪውዝ አደርጋለሁ። እንዴት ነው እሱ የሚሮጠው? በእጁ ነው የሚሮጠው? በጭንቅላቱ ነው የሚሮጠው? በምኑ ነው የሚሮጠው? መሮጥ ሲሳደብ የነበር ኡፎ የሚባል ሰው እጅግ የአላህ እርግማን ወረደበት ሰው እሱን እንደ ትልቅ ነገር ቆጥሮ የእውቀት የሌለው ምንም አይነት ኢልም አላህ ባቱን በጀሃነም እሳቱ ላይ ሲያስቀምጥ እያልክ የምትናገር ወንድም ኡስታዝ ሆኖ ስማችሁ ወላሂ መስመር ስታችኋል። በፍጹም እስልምና ይህን ትምህርት አላስተማረም። በፍጹም ለምንድን ነው የምትጠየቀው? ጊፍት አይሰጡኝም እንዴ ያልክ እኮ የሰማው ነው እኮ ሙስሊሞች ጊፍት ሰጥቶ አያሸንፉልኝም እንዴ? በጣም የሚገርመው ነገር አሸንፈው ራሱ ሰውየው ወደዛ ያለው ሰውዬ በሃይማኖት ስትመጣበት ምንድነው መለሰን? አልቀጣም ነው ያለው። ጌሙ መቼ ነው እንዴት ተጫወቱት? ጌም አባቱ
አሁን እኮ ኦቨር ዘ ጌም እኔ ይቅርታም ጠይቃለሁ። ረሱላችንን አለይሂ ሰላቱ ሰላም ማን ነው ይቅርታ የሚጠይቀው ሰው የለም። እኔ እውነቱን ልንገር እንደ ወንድምነት ይቅርታ የሚጠይቀው ሰው እዚህ ምድር ላይ የለም። እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ العظيم በቂ መልስ ነው። በቂ መልስ خلاص የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው አይደለም ወንድሞቼ? ወላሂ ነው አይደለም? የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ። እናንተ እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው፣ እኔ ያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ሲዲዮን እንደሰማችሁት ነው። እፎይ እናንተን መደገፉ፣ እናንተ ደግሞ እፎይን መደገፋችሁ። እፎይ እኛን የደገፈው በምንድን ነው? የእናንተን ጉዳጉድ ነው ያወጣው። እፎይና መሰሎቹ ከኛ ጋር አንድ ሊሆን የሚችለው ምናችን ነው የሚደግፈው? እኛ አካልን ሳይሆን የምናመልከው የአካልን ፈጣሪ አላሁ ተባረከ ወተዓላ ነው። እኛ እነሱ አንድ ልንሆን የምንችለው በምንድን ነው? ሐቅ ላይ ነው ያለነው። እፎይ ደግፎ መምጣቱ ምናምን ነገር ወላሂ ሐቅ ላይ አይደላችሁም። አካል ስላመለክ ነው ሐቅ ላይ ያለኸው። እንዴት ነው እናንተ ሐቅ ላይ የምትሆኑት? ለአላሁ ተባረከ ወተዓላ ሙሉ ያልሆነን ጎደሎ ክፍለ አካላትን ስላሰበታችሁ ነው ሐቅ ላይ። አይ ቁርአን ጉድ 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 ጉድ። እኔ ግን መጨረሻው ዘበን ላይ ደረስን መሰለኝ። በአሁን ሰዓት ላይ እናንተ 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 የሚል ነገር ምንድን ነው? ሙስሊምና ሙስሊም ራሱ እናንተ እናንተ ብለን ተከፋፍለናል። ሱብሃንአላህ ምን አይነት ጊዜ ላይ ደረስን? ክርስቲያንና ክርስቲያን ደግሞ እናንተ እናንተ ተባብለው ተከፋፍለዋል። ያ ማለት ደግሞ ወሃቢይና አህባሽ ተባብለን ማለት ነው። ወይኔ ጉዴ! ሙስሊም ሙስሊም እኮ ነው። ለምንድን ነው ግን እንደዚህ የምትከፋፈሉት? እንግዲህ ይሄ ሁላ ነገር የመጣው በማን ነው? በእፎይ ነው። እፎይ ሰምታችሁታል። መጀመሪያ ቪዲዮ ላይ አላህ እግር አለው ወይ አይን አለው ወይ ምን አለው ወይ ምን አለው ወይ ባት አለው ወይ በምን ነው የሚሮጠው በምን ነው እንትን የሚለው እያለ ይሄ እንግዲህ ይሄ ሁሉ በቃ መጨረሻ ጊዜ ላይ መድረሳችንን ፈጣሪን ይሄን ያክል እንደዚህ አድርጎ በዚህ ልክ መገመት ማለት እኔ እንጃ መጨረሻው ዘመን ላይ ደርሰና ማለት ነው። ትላልቅ ሰዎች ናቸው። አሁን እፎይ ትልቅ ሰው ነው። አሁን እኔ አላቅም ብቻ እኔ ውይ ከብዳል። ይሄንን እንግዲህ እኔ መጽሐፉን ከየት ነው የሚያመጡት? ከድሮ ጀምሮ የወረደ መጽሐፍ ነው ወይንስ አዲስ መጽሐፍ እየሰሩ የእስልምና ሃይማኖትን ለማዋረድ ወይም የክርስትና ሃይማኖትን ለማዋረድ አዲስ መጽሐፍ እያተማችሁ ነው ብዬ ነው እኔ የምለው እንጂ ትክክለኛ ከድሮ ጀምሮ የወረደ አይመስለኝም ይሄ ነገር። አላቅላችሁም። አላሁ አለም። ይሄን ያክል ፈጣሪያችንን በዚህ ልክ መዝለፍ ይከባድ ነው። ከድሮ ጀምሮ የወረደ አይመስለኝም ስላችሁ እኔ አሁን ላይ ራሳቸው እያተሙ አሁን ቴክኖሎጂ ተስፋፍቷልና ራሳቸው እያተሙ ነው ይሄን ነገር እንደዚህ ነው እንደዚህ ነው እንደዚህ ነው የሚሉት። እኔ ከፈጣሪ ጋር ነው ይሄን ያክል እግር አለው እጅ አለው አይን አለው ወይ እንዴ? ፈጣሪ እኮ የማይዳሰስ የማይታይ ነገር ነው። ምንድነው እንደዚህ አይነት ነገር? አላቅላችሁም። እውነት እኔ እንጃ። ብዙ ነገሮች እንዳታመጡብን በምድር ላይ እናንተ አወቅን የምትሉ ሰዎች ማለት ነውና ሌሎቻችሁ ደግሞ እንደኛ የማታውቁት ሰዎች ማለት ነው እንደኔ የማታውቁ ሰዎች አርፋችሁ ማዳመጥ አለባችሁ። ስለ ሃይማኖታችሁ ምን አይነት ሃይማኖት ነው እየተከተልኩ ያለሁት? ማዳመጥ ትክክለኛ ሃይማኖት ማን ነው? በቃ እንደዛ መከተል አለባችሁ። እንግዲህ ማሜ በማያውቀው ነገር ማሜ ማለት ዝም ብሎ ቲክቶክ ላይ ጊፍት መለቃቀምና ጌም መጫወት ምናምን ነው እንጂ የሚያውቀው ስለ ዲኑ ምንም የሚያውቀው ነገር የለም ነበርና ሙቤም እንደዛው ብዙዎቹ ሙስሊሞች እንትን እያሉ ነው ያሉት እና ማሜም ዞሮ ሁሱን ጠይቆ ነበረ። ሌሎችም እንደዚህ አዋቂ ኡስታዞችን እያስገባ ቤት ውስጥ እያወያየ ነበረ። ለምንድን ነው አላህንና ረሱላችንን በዚህ መልኩ እንድትዘለፉ የምታዘልፉት የምታሰድቡት? ይሄ ነገር ትክክል ኡስታዝ ናችሁ ይሄ እናንተ ምናምን ብሎ ነበረ። ሁሱም መለሰለት ትክክለኛውን። ሌሎችም እንደዚሁ አስረዱት። ከዚያም በኋላ ሁሱን ሄዶ ደግሞ ይቅርታ ብሎ ጠየቀ ማለት ነው። በቃ እኔ በስተት ነው ከሃይማኖቴ የሚያስወጣኝ ነገር ላይ ነበርኩኝና ይቅርታ አድርግልኝ አውፍ በለኝ አስቀይሜሃለሁ በንግግሬ ብሎ ይቅርታ ጠይቋል ማለት ነው። ማሜም ሁሱን ሄዶ እና እንግዲህ ብዙዎቹ ኡስታዞች ማለት ነው ብዙዎቹ ኡስታዞች ትላልቅ ሰዎች ማለት ነው እየተቆጡ ነው ያሉት። እውነት በጣም እንጃ ማለትም እነሱ ከድሮ ጀምሮ በተለይ ደግሞ ኢትዮጵያ ያሉ
ኡስታዞችም ሆኑ እንደዚህ አዋቂ ሰዎች ትላልቅ ሰዎች ቁርአን ቢቀሩ ራሱ ብዙ ተፍሲሩንም አያውቁትም ነበረ ማለት ነው። ተፍሲሩ ቁርአኑ ላይ ያለውን ነገር ብዙም ተፍሲሩን የማያውቁም አሉ። አሁን ላይ እየተስፋፋ መጥቷል። በቃ በኢንተርኔት በሁሉ ነገር ብዙ ነገሮችን አሁን እንደነው ሁሱ አይነቶች ምናምን ንጥርጥር አድርገው በደንብ እያውጣጡ እያወቁት ነው ያሉትና በዛ መሰረት ነው እነዚህ ትላልቅ አባቶች ደግሞ አሁን የድሮ አባቶች ትላልቅ ሰዎች ራሱ ይሄን ያክል እንደዚህ ሆናችሁ አላህ ግራ አለው ወይ ባት አለው ወይ ያላችሁ ይሄን ያህል ፈጣሪ መዝለፍ ምናምን ብለው እየተቆጡ ያሉበት ጉዳይ ልክ ድሮ ላይ እንደዚህ ግልጽልጽ አድርገው ክርክር የለም። በቃ እኔ ሙስሊም ነኝ፣ እኔ ክርስቲያን ነኝ በቃ ብለው ነው ቄሶችም ሙስሊሞችም ቃልቾች ምናምን ትላልቅ ሰዎች የሚያልፉት ማለት ነው። እንደዚህ አይነት ክርክር የለም ነበረ። ሚዲያም የለ ነበረ። አሁን ሚዲያው ተስፋፋና በቃ ዓለም እየበከሉ ነው ያሉት። እኔ ትምህርታቸው ጥሩ ሆኖ ግን ተፈጣሪ ጋር ያለው ነገር ከፈጣሪ ጋር ይሄን ያክል ፈጣሪ መዝለፍ እንግዲህ እፎይ እንደሰማችሁት ይሄ አላህ ሳይሆን ፈጣሪ ነው እና መመለክ የለበትም ነው ያለው። እኛ እናመልከዋለን።